በቀጣይ ሳምንት ሊካሄድ የታቀደው ምርጫ የአምባገነኑን አብይ አህመድ ስልጣን ማራዘም ቢችልም አገዛዙ ግን በጥልቅ የህጋዊነት ቀውስና ጥልቅ ስርዓታዊ ውድቀት ውስጥ እንደሚገኝ የፈረንሳዩ የዜና ወኪል ኤኤፍፒ ገለጸ። ሀገሪቱ በአማራ በኦሮሚያና በትግራይ ክልሎች በተፋፋመ የእርስ በርስ ጦርነት ውስጥ ባለችበት አውድ ምርጫውን በበርካታ አካባቢዎች ማካሄድ ባይቻልም ስርዓቱ አስቀድሞ የተዘጋጀና የተጭበረበረ ውጤት ለመግለጽ መዘጋጀቱንም ዓለም አቀፍ ተንታኞች ጠቁመዋል። ተጨማሪውን ይዘናል። የብልጽግናው አገዛዝ የፖለቲካና የውትድርና የእዝ ሰንሰለት ታላቅ መዋቅራዊ ስንጥቃት ውስጥ መግባቱ ተገለጸ። በወለጋ ግንባር የማዕከላዊ እዝ ምክትል አዛዥ ብርጋዴር ጀነራል አስናቃየንና ኮሎኔል ናትናኤል መደምሰሳቸውን ተከትሎ የብልጽግናው አገዛዝ የጦር ኃይሎች ጠቅላይ አዛዥ ብርሃኑ ጁላ ከፍተኛ የጦር መኮንኖችን ለአስቸኳይ ዝግ ስብሰባ መጥራታቸው ተሰምቷል። ይህ በጀነራልና በኮሎኔል ደረጃ በአንድ ግንባር የደረሰው ከፍተኛ እልቂትና የብልጽግና ተሽከርካሪዎች ምርኮም የአገዛዙን ወታደራዊና ስርዓታዊ መዋቅር ታላቅ መበታተን ውስጥ መክተቱ ተጠቁሟል። ዝርዝር መረጃውን አሰናድተናል። ሁለተኛ ቀኑን ባስቆጠረው ዘመቻ አንሻ ሰይድ ከከላላ ወረዳ እስከ ደገርና ቲርቲራ በተደረገ ተጋድሎ ፋኖ የጠላትን አከርካሪ በመስበር አንጸባራቂ ድል መቀዳጀቱ ተገለጸ። ፋኖ ባስቀመጠው ክልከላ መሰረትም በመላው አማራ ክልል መንገዶች ተዘግተው የዋሉ ሲሆን ክልከላውን በጣሱ ተሽከርካሪዎች ላይ ደግሞ አስተማሪ እርምጃ ተወስዷል ተብሏል። እነዚህንና ሌሎች መረጃዎችን ይዘናል። በድጋሚ አብራችሁ እንድትቆዩ እየጠየቅን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። ሁለተኛ ቀኑን ባስቆጠረው ዘመቻ አንሻ ሰይድ ከከላላ ወረዳ እስከ ደገርና ቲርቲራ በተደረገ ተጋድሎ ፋኖ የጠላትን አከርካሪ በመስበር አንጸባራቂ ድል መቀዳጀቱ ተገለጸ። ፋኖ ባስቀመጠው ክልከላ መሰረትም በመላው አማራ ክልል መንገዶች ተዘግተው የዋሉ ሲሆን ክልከላውን በጣሱ ተሽከርካሪዎች ላይ ደግሞ አስተማሪ እርምጃ መወሰዱ ተገልጿል። ተጨማሪው እንደሚከተለው ይቀርባል። በመላው አማራ ክልል በአገዛዙ ሰራዊትና በፋኖ መካከል ከባድ ውጊያ እንደቀጠለ መሆኑ ተነገረ። ሁለተኛ ቀኑን ባስቆጠረው በዚህ ዘመቻ አንሻ ሰይድ ከከለላ ወረዳ እስከ ደገርና ቲርቲራ በተደረገ ተጋድሎ ፋኖ የጠላትን አከርካሪ በመስበር አንጸባራቂ ድል መቀዳጀቱ ተሰምቷል። በአፋብን ሚኒሊክ ዕዝ 105ኛ ኮር ከ33ኛና ከ71ኛ ክፍለ ጦሮች የተውጣጡ አሃዶች በቅንጅት በከለላ ወረዳ፣ በደገር ንዑስ ወረዳ፣ በቲርቲራ ከተማና በተመሳሳይ በአቧሪ አካባቢ እስከዛሬ ግንቦት 21 2018 ዓ.ም ድረስ ባደረጉት ከባድ ተጋድሎ በርካታ ያገዛዙ ወታደሮችን ደምስሰው ቁልፍ ወታደራዊ ስፍራዎችን በቁጥጥር ስር ማስገባታቸው ተመልክተዋል። በተጋድሎ ጠላት አሉኝ በሚል የሚተማመንባቸው መስመራዊ አዋጊዎችና የቡድን መሳሪያ ተኳሾች የተገደሉ ሲሆን በዚህም በቀሪው ያገዛዙ ወታደሮች ዘንድ ከባድ ድንጋጤና ሽብር መፈጠሩን ከቦታው የወጣው መረጃ ገልጸዋል። በተጋድሎ ካለቀው የጠላት ኃይል በተጨማሪ በርካታ የምርጫ ካርድና ሌሎች የምርጫ ቁሳቁሶች እንዲወድሙ መደረጋቸውም ታውቋል። በሌላ በኩል አፋብን ለ5 ቀናት የጣለው የተሽከርካሪ እገዳ ከዛሬ ጀምሮ ተግባራዊ መሆን እንደጀመረ የታወቀ ሲሆን አብዛኛው የአማራ ክልል ዋና ዋና መንገዶች በፋኖ ተዘግተዋል። ከፍተኛ ውጥረትም በአካባቢው መንገሱ ተሰምተዋል። የብልጽግና የማህበራዊ ሚዲያ ሚሊሻዎች መንገዱ ክፍት እንደሆነ ለማስመሰል የተለያዩ የማደናገሪያ መረጃዎችን ቢያቀርቡም የአካባቢው የዓይን እማኞች ለአስራት ብሮድካስቲንግ ሰርቪስ እንደገለጹት በክልሉ አብዛኛው አካባቢ የሚገኙ አውራ ጎዳናዎች ሳይቀሩ ተዘግተዋል። ከባህር ዳር ወደ ጎንደር የሚወስደውም አውራ ጎዳና በፋኖ ኃይሎች ስለመዘጋቱ አረጋግጠዋል። 2 አሽከርካሪዎች እገዳውን በመጣስ ለመንቀሳቀስ ሙከራ ያደረጉ ሲሆን ከፋኖ በተወሰደባቸው አስተማሪ እርምጃ ጎማቸው ተመቶ እንዲቆሙ መደረጉ ታውቋል። የአማራ ፋኖ ብሔራዊ ንቅናቄ ከግንቦት 21 2018 ዓ.ም ጀምሮ ለተከታታይ 5 ቀናት በአማራ ክልል ከአምቡላንሶች በስተቀር ሁሉም መንገዶች ለተሽከርካሪዎች ዝግ እንደሚሆኑ ማስታወቁ አይዘነጋም። በቀጣይ ሳምንት ሊካሄድ የታቀደው ምርጫ የአምባገነኑን አብይ አህመድ ስልጣን ማራዘም ቢችልም አገዛዙ ግን በጥልቅ የህጋዊነት ቀውስና ጥቅል ስርዓታዊ ውድቀት ውስጥ እንደሚገኝ የፈረንሳይ የዜና ወኪል ኤኤፍፒ ገለጸ። ሀገሪቱ በአማራ በኦሮሚያና በትግራይ ክልሎች በተፋፋመ የእርስ በርስ ጦርነት ውስጥ ባለችበት አውድ ምርጫውን በበርካታ አካባቢዎች ማካሄድ ባይቻልም ስርዓቱ አስቀድሞ የተዘጋጀና የተጭበረበረ ውጤት ለመግለጽ መዘጋጀቱን ደግሞ ዓለም አቀፍ ተንታኞች ጠቁመዋል። በካሊጉላ አብይ አህመድ የሚመራው የብልጽግናው አገዛዝ
በኢኮኖሚ በዲፕሎማሲና በሰላም እጦት ሳቢያ የመጨረሻው የጥቅል ስርዓታዊ ውድቀት ወይም ሲስተሚክ ፌለር ላይ መድረሱ ተገልጿል። አገዛዙ በሀገሪቱ በርካታ ወታደራዊ ቀውስ ባለባቸው አካባቢዎች ምርጫ ማካሄድ የሚችልበት ነባራዊ ሁኔታ ባይኖረውም በመጪው ግንቦት 4 ቀን 2018 ዓ.ም የውሸትና የተጭበረበረ ምርጫ ውጤት ይፋ በማድረግ ስልጣኑን ለማራዘም መዘጋጀቱን የዓለም አቀፍ ተንታኞችና ተቋማት መረጃዎች አመላክተዋል። የፈረንሳይ የዜና ወኪል ኤኤፍፒ ባወጣው ሰፊ ዘገባ መሰረት አገዛዙ ግንቦት 24 በሚያካሄደው ምርጫ ስልጣኑን ለማራዘም ቢቃረብም በተግባር ግን ሀገሪቱ በከፍተኛ ሁኔታ እየፈራረሰች በመሆኑ ምርጫ የማካሄድ አቅሙ ተሟጧል ብሏል። የተፋፋመ የእርስ በርስ ጦርነት፣ የዲፕሎማሲ ውድቀትና የኢኮኖሚ መሽመድመድ የብልጽግናው ስርዓት ውድቀት ማሳያ ናቸው ያለው ኤኤፍፒ በአማራ በኦሮሚያና በትግራይ ክልሎች ውስጥ ዳግም ያገረሸውና የተፋፋመው ውጊያ ሀገሪቱን ሙሉ በሙሉ መረጋጋት ነስቷታል ብሏል። አገዛዙ በጦርነትና በቀውስ ሳቢያ በበርካታ የሀገሪቱ ክፍሎች ምርጫውን ማካሄድ ባይችልም ውጤቱን ግን አስቀድመው በማዘጋጀት የተጭበረበረ ድል ለመቀዳጀት መወሰኑን ደግሞ በርካቶች እየገለጹ ይገኛሉ። ገና ምርጫው ሳይካሄድ የብልጽግና ፓርቲ 96% የፓርላማ ወንበሮችን በቁጥጥሩ ስር ያደረገ ሲሆን ጋዜጠኞችና ተቃዋሚዎች ደግሞ በጅምላ እየታሰሩ ይገኛሉ። የዋሽንግተኑ የስትራቴጂካዊና ዓለም አቀፍ ጥናቶች ማዕከል CSIS ተንታኝ ካሜረን ሁድሰንን ዋቢ በማድረግ ዘገባው እንደገለጸው አብይ አህመድ ከጊዜ ወደ ጊዜ ፍጹም አምባገነን እየሆነ መጥቷል። ምርጫው ነፃና ዲሞክራሲያዊ ባልሆነበት፣ ህዝቡም በከፍተኛ ብሶት ውስጥ ባለበት ሁኔታ ስልጣንን ለማራዘም መሞከር የውጤት ማጭበርበር ዝግጅት መሆኑን ያሳያል ሲል ገልጾታል። ዘገባው አብይ አህመድን ከሩዋንዳው መሪ ፖል ካጋሜ ጋር ያነጻጸረው ሲሆን መንገዶቹ ንጹሕና ያማሩ ሊመስሉ ይችላሉ፣ ነገር ግን አገዛዙ እጅግ ጨካኝ ነው ይላል። ፖል ካጋሜ ለ26 ዓመታት ሩዋንዳን ሲመራ ዋና ከተማዋን ኪጋሊን በአፍሪካ እጅግ ንጹሕ ውብና ለኢንቨስትመንት ሳቢ ከተማ በማድረግ በዓለም አቀፍ ደረጃ ትልቅ ስም ቢገነባም ነገር ግን ከዚህ ውብ ገጽታ በስተጀርባ የሚቃወሙትን የፖለቲካ ኃይሎች በማሰር መግደልና ነፃ ፕሬስን ማጥፋት ዋነኛ መሳሪያው እንደሆነ ገልጿል። አብይ አህመድም በአሁኑ ወቅት በአዲስ አበባና በሌሎች ከተሞች እያካሄደ ያለው የኮሪደር ልማትና የፓርኮች ግንባታ የፖለቲካ ቀውሱንና የጦርነቱን ገጽታ ለመሸሸግ የሚጠቀምበት ተመሳሳይ የካጋሜ ስልት ነው ብሎታል። የብልጽግናው ቁንጮ አብይ አህመድ ሀገሪቱን እቀይራለሁ በሚል በትዕቢት መንፈስ ተሞልቶ የሚሰራቸው የከተማ ማዘመን ፕሮጀክቶችም በ10 ሺዎች የሚቆጠሩ ንጹሐን ዜጎችን ያለመጠለያ እንዲፈናቀሉ ማድረጉንም ዘገባው አትተዋል። የብልጽግናው አገዛዝ የፖለቲካና የውትድርና የእዝ ሰንሰለት ታላቅ መዋቅራዊ ስንጥቃት ውስጥ መግባቱ ተገለጸ። በወለጋ ግንባር የማዕከላዊ እዝ ምክትል አዛዥ ብርጋዴር ጀነራል አስናቃየንና ኮሎኔል ናትናኤል መደምሰሳቸውን ተከትሎ የብልጽግናው አገዛዝ የጦር ኃይሎች ጠቅላይ አዛዥ ብርሃኑ ጁላ ከፍተኛ የጦር መኮንኖችን ለአስቸኳይ ዝግ ስብሰባ መጥራታቸው ተሰምቷል። ይህ በጀነራልና በኮሎኔል ደረጃ በአንድ ግንባር የደረሰው ከፍተኛ እልቂትና የብልጽግና ተሽከርካሪዎች ምርኮም የአገዛዙን ወታደራዊና ስርዓታዊ መዋቅር ታላቅ መበታተን ውስጥ መክተቱም ተጠቁሟል። የአገዛዙ የጦር ኃይሎች ጠቅላይ አዛዥ ብርሃኑ ጁላ ጀነራሎችንና ከፍተኛ መኮንኖችን በአስቸኳይ በዝግ እንዲሰበሰቡ ትዕዛዝ ማስተላለፋቸው የተሰማ ሲሆን አገዛዙ በከፍተኛ ወታደራዊና ስርዓታዊ ውድቀት ውስጥ እንደሚገኝ ማሳያ መሆኑን ወታደራዊ ምንጮችና ተንታኞች ጠቁመዋል። ባለፉት ቀናትም የፋኖ ሰራዊት በወለጋ ግንባር ባከናወነው የተቀናጀ ኦፕሬሽን የማዕከላዊ እዝ ምክትል አዛዥ የነበሩት ብርጋዴር ጀነራል አስናቃየነው መደምሰሳቸው ይታወቃል። ይህንኑ ተከትሎም በደረሰ ተጨማሪ ማረጋገጫ በጥቃቱ ወቅት ከጀነራሉ ጋር አብሮ የነበረውና ከፍተኛ የጦር አዛዥ የሆነው ኮሎኔል ናትናኤል የተባለው ግለሰብም ወዲያውኑ መደምሰሱን የውስጥ የመረጃ ምንጮች አረጋግጠዋል። ይህ በጀነራልና በኮሎኔል ደረጃ በአንድ ግንባር የደረሰው ከፍተኛ እልቂትም በአሁኑ ወቅት በብልጽግና ሰራዊት የውጊያ ሞራልና የእዝ መዋቅር ላይ ከባድ ስብራት መፍጠሩ ተነግሯል። የእዝ መሪዎቹን መደምሰስና የጊቤ ኮር ዋና አዛዥ ብርጋዴር ጀነራል ደስታ ተመስገን ለጥቂት መትረፋቸውን ተከትሎም በጦር ኃይሉ ከፍተኛ አመራሮች ዘንድ ታላቅ ድንጋጤ ተፈጥሯል ያሉት የአስራት ወታደራዊ ምንጮች ብርሃኑ ጁላ የቀሩትን የጦር አዛዦች በአስቸኳይ የጠሩበት ምክንያት እየተበታተነ ያለውን የወለጋንና የአካባቢውን የጦር ግንባር መዋቅር በድጋሚ ለመገንባትና ለመገምገም እንደሆነም ገልጸዋል። ወታደራዊ ምንጮቹ አክለውም በደፈጣ ውጊያ ከፍተኛ ጀነራሎችን መጠበቅ ያቃተው የአገዛዙ ሰራዊት አሁን ላይ የመከላከል አቅሙ እጅግ እየመነመነ መምጣቱንና የውስጥ መረጃዎች በቀላሉ ለፋኖ ኃይሎች እየፈሰሱ መሆኑ ስርዓታዊ ውድቀቱን ያሳያል ብለዋል። በወለጋ ኦፕሬሽን ወቅትም የፋኖ ሰራዊት ከፍተኛ ወታደራዊ ቁሳቁሶችንና 12 የጦርና የሲቪል መኪናዎችን መማረክ ቢችልም ከተማረኩት መኪናዎች ውስጥ የግለሰቦች የሆኑትን ንብረቶች ወዲያውኑ ለባለቤቶቻቸው ተመላሽ ማድረጉ
የፋኖን የሥነ ምግባር ከፍታ ያረጋግጣል ተብሏል። ኦፕሬሽኑን በበላይነት የመሩት የወለጋ ፋኖዎች የፋኖ ትግል ካገዛዙ ጋር እንጂ ከንጹሐን ዜጎች ንብረት ጋር እንዳልሆነ በመጠቆምም የግለሰብ መኪናዎችን መመለሳቸውን አረጋግጠዋል። የኦፕሬሽኑ ስኬት ትልቁን ፖለቲካዊና ወታደራዊ ትርጉም ያገዘፈው ደግሞ የአማራ ፋኖ ከኦሮሞ ሕዝብ ባገኘው መረጃ ላይ በመመስረት በጀነራሎቹ ላይ ጥቃት መሰንዘር መቻሉ ነው የተባለ ሲሆን ይህ አይነቱ የህዝብ ትብብር የአገዛዙን ከፋፍለ ግዛ የፖለቲካ ስትራቴጂም ሙሉ በሙሉ የሚያከሽፍ ክስተት ተደርጎ ተወስዷል። እንደ ወታደራዊ ምንጮች ገለጻ ደግሞ ስልታዊ ማጥቃቱ በዚህ ብቻ የሚያበቃ ሳይሆን በቀጣይ ቀናትም ያገዛዙ ታማኝ አስፈጻሚዎች ላይ ያነጣጠረ እርምጃ እንደሚቀጥልና በተለይም የብልጽግና ሚሊሻ መሪ የሆኑ ጀነራሎች ላይ እርምጃ ለመውሰድ ዝግጅቶች መጠናቀቃቸውንም ጠቁመዋል። ክቡራትና ክቡራን ቤተሰቦቻችን ለዛሬ ግንቦት 21 ቀን 2018 ዓ.ም የተሰናዱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን በዚሁ እንሰናበታለን። አስራት ብሮድካስት ሰርቪስ